መላእክትን ተቃጥለዋል፣ ተቆነጻጽለዋል። ሊቃውንት ቅዱሳን አይገኙም አይተኩም የሚባሉ አባቶች ሁሉ ታርደው ተወራርደው ተቆርጠው ተከትፈው ቆዳቸው ተገፉ መከራን ሲያዩ ኖሮ እነዚህ አባቶች ከሞቱማ ቤተክርስቲያን እንዴት ብላ ትቀጥላለች? መጻሕፍት ከሉም እስኪባል ድረስ ይችላል። በእግዚአብሔር ተፈተነ ሲባል ግን ሐዋርያው ቅዱስ ያዕቆብ በመልእክቱ እንዳለው ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። ዘመን እንኳን በዓለም ደረጃ ከዛ የከፋ ታሪክ ዓለም ላይ አልታየም። ግን ፈታኙ እግዚአብሔር አይደለም፣ እንድንፈተን መንገዱን ይከፍታል ማለት ነው። ምጥ 1 ዮዲት፣ ምጥ 2 ግራኝ ነው። ግን በዮዲት ጉዲትና በግራኝ አህመድ መካከል ኢትዮጵያ ውስጥ ምጥ አልነበረም። አምደ ጽዮን ያከሸፉት ከምጥ የከፋ ነገር አይመጣም ነበር። እነ ዘርዓ ያዕቆብ፣ እነ በደ ማርያም፣ እነ እስክንድር መካከለኛው ዘመን በሸዋ መንግስት በምንለው ዘመን እነዚያ በምስራቅ በደቡብ ምስራቅ በሰሜን ምስራቅ መጥተው የነበሩ ዙሪያችንን ከበው የነበሩ ኢትዮጵያ የክርስትና ደሴት ተብላ ተከብራ እንድትኖር ያደረጉ ነገስታት በዛ ዘመን የነበሩ ኢትዮጵያውያን ስራቸውን ስለሰሩ ነው እንጂ እኮ የግራኝ አህመድ ዘመን ከዛ ይቀድም ነበር፣ ወይም ከዛ በከፋ መንገድ ኢትዮጵያ ትጠፋ ነበር። ኦርቶዶክሳዊት ቤተክርስቲያን ትጠፋ ነበር። ስራቸውን ስለሰሩ ነው። እንግዲህ በዓለም ታሪክ በቤተክርስቲያን ታሪክ የመጡት ፈተናዎች አብዛኞቹ ከሶስቱ አይወጡም። አንድም በጭራሽ ክርስቲያንን በእግዚአብሔር ፈቃድ የሚመጣና አጋንንት የሚያመጡት ፈተና ሰው በራሱ ጎትቶ የማያመጣው ሰው ግዴለሽና ንዝህላል በመሆኑ የሚያመጣው ፈተና ካልሆነ በቀር አይጥለውም። ቢወድቅም ይነሳል። ያ ብቻ ሳይሆን ሽልማትም ያገኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ ይቅር ያለን ለወገኖቹ መድኃኒትን ያደረገ የአባቶቻችን አምላክ የእስራኤል ፈጣሪ ቸሩ እግዚአብሔር ስለ ይቅርታው፣ ስለ ምሕረቱ፣ ስለ ማዳኑ ከሁሉ አስቀድሞ ስሙ የተመሰገነና የእግዚአብሔር ቤተሰቦች ምዕመናን እንዴት ሰነበታችሁ? ቸሩ አምላካችን መድኃኒታችን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እናታችን እመቤታችን ንጽሕት ቅድስት ድንግል እማምላክ ወላዲተ አምላክ ማርያም ወላዲተ አምላክ እንደመሆኗ ቅዱስ ዕፀ መስቀሉ ቅድስት ቤተክርስቲያኑ እግዚአብሔር ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እግዚአብሔር አምላካችን እንደፈቀደልን መጠን ከቅዱስ ቃሉ እንነጋገራለን። ለዛሬ ትምህርታችን መነሻ የሚሆነን የቅዱስ ዮሐንስ ወንጌል ምዕራፍ 16 ቁጥር 20 ጀምሮ ያለውን በጥቂቱ እንመለከታለን። ለስም አጠራሩ ጌትነት ክብር ምስጋና ይድረሰውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያቱ በመጨረሻ በተሰናበተበት በዚያች ምሴተ ሐሙስ በመጨረሻዋ ሐሙስ ላይ እንዲህ የሚል ኃይለ ቃል ተናግሯቸዋል። እውነት እውነት እላችኋለሁ እናንተ ታለቅሳላችሁ፣ ታዝኑም አላችሁ፣ ዓለምም ደስ ይለዋል። እናንተ ግን ታዝናላችሁ። ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች። ነገር ግን ልጇን ከወለደች በኋላ ስለ ደስታዋ ከዚያ ወዲያ ምጧን አታስበውም፣ በዓለም ወንድ ልጅን ወልዳለችና። እናንተም ዛሬ ታዝናላችሁ፣ እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም። ስለ ቅዱስ ቃሉ አምላካችን ቸሩ እግዚአብሔር ስሙ የከበረ የተመሰገነ ይሁን። እንግዲህ ቀደም ሲል ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ እኛን ለማዳን ሰው በሆነበት ወራት ቅዱሳን ደቀ መዛሙርቱን ለ3 ዓመት ከ3 ወራት ካስተማራቸው በኋላ የመጨረሻ የስንብት ዕለት በምትባለው በዕለተ ሐሙስ በዚያች አስጨናቂ ምሽት ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያቱ ካስተማራቸው ትምህርት አንደኛው ይሄ ነው። ቅዱሳን ሐዋርያትን መከራ እንደሚደርስባቸው ሲነግራቸው የሚደርስባቸው መከራና ከመከራው በኋላ ስለሚያገኙት ደስታ በምሳሌነት ያስቀመጠው አንዲት ምጥ የተያዘች ሴትን ማንነት ነው። ስለዚህ ትምህርታችን መነሻ የሚሆነው መውለጃዋ የተቃረበች በምጥ የምትጨነቅ ሴት ነው። ይህች ሴት መጽሐፍ እንደሚል ጌታችን መድኃኒታችን ኢየሱስ ክርስቶስ ምሳሌ አድርጎ እንደተናገረው ማን እንደሆነች በግልጥ አይነግረንም። ነገር ግን በከመ ብእሲት እንታርጸቀት ለወሊድ ወይም እንታርጸቀት ትለድ በጽሐ ሕማማ መውለጃዋ ደርሷል፣ መከራ ምጥ ውስጥ ገብታለች። ስለዚህ ትቴክዝ ታዝናለች።
ለምጥ የደረሰች ሴት፣ ለመውለድ የደረሰች ሴት፣ ምጥ የመጣባት ሴት ታዝናለች እንጂ ደስ አይላት። ነገር ግን ቀጥሎ የሚመጣው ወንድ ልጅ መውለድ ነው። እምከመ ወለደት ጓላ ኢትዝየከሮ እንከለ ሕማማ። ወንድ ልጅን ከወለደች በኋላ መከራዋን ምጧን አታስበውም ይላል። እንግዲህ ቤተክርስቲያን በጥንት በዓለመ መላእክት ከተፈጠረችበት ጊዜ ጀምሮ ቀድሞ በልበ አምላክ ኋላ በዕለተ ሰንበት በዓለመ መላእክት ነበረች። ያለ ፈተና ውላ ያደረችባቸው ዕለታት የሉም። ቤተክርስቲያን ወይም ምዕመናን ወይም አንድ ሰው ወይም አንድ ክርስቲያን የሚደርስበት ነገር ሁሉ የሚደርሰው አንድም ከእግዚአብሔር ፈቃድ የተነሳ፣ አንድም ከአጋንንት ፈተና የተነሳ፣ አንድም ከራሱ ደካማነት ማስተዋልን ከማጣት የተነሳ እንደሆነ አባቶቻችን ይናገራሉ። ወይም በአጭር ለማድረግ የሰው ልጅ በእግዚአብሔር ሊፈተን ይችላል፣ በአጋንንት ሊፈተን ይችላል፣ በራሱ ደካማነት ምክንያት ሊፈተን ይችላል። አንዲት ሴት ወደ ምጥ የምትገባው በዚሁ መንገድ ነው። የመጀመሪያው በእግዚአብሔር ፈቃድ ነው። ምክንያቱም ፍጥረትን የሚፈጥር እግዚአብሔር ነው። ስለዚህ እግዚአብሔር በትዳር ውስጥ ላለች በሕጉ በስርዓቱ ለምትኖር ሴት ልጅ እንድትወልድ ከባሏ ጋር የተደረገን ግንኙነት ምክንያት አድርጎ እግዚአብሔር ዘር ይሰጣታል። ያ ዘር በእግዚአብሔር ፈቃድ ነው የመጣው። በእግዚአብሔር ፈቃድ ቢመጣም ምጡን ግን አያስቀረውም። ልዩነቱ ከምጡ በኋላ ያለው ነገር ነው። በእግዚአብሔር የሚመጣ ነገር ከምጡ በኋላ ምንድን ያለው ነው። ሁለተኛው አንዲት ሴት ተፈትና ጽንስ ልትይዝ ትችላለች። አንዲት ሴት ያለ እውቅናዋ ያለ ፍላጎቷ ተገዳ ተደፍራ ምጥ ውስጥ ልትገባ ትችላለች። ይህም በሰው ዘንድ ከባድ ቢሆንም በእግዚአብሔር ዘንድ ግን ሶስተኛ እንደምናየው አይደለም። ሶስተኛውና ከባዱ አንዲት ሴት ንዝህላል በመሆኗ ራሷን ባለመጠበቋ እንደሚገባው ባለመኖሯና ራሷን ለዝሙት በማጋለጧ ምክንያት ጽንስ ትይዛለች። ይሄ ነገር ጉዳቱ ሁለት ነው። አንደኛ ያለ እግዚአብሔር አካሄድ፣ ያለ እግዚአብሔር ያለ መንፈስ ቅዱስ ፈቃድ በኃጢአት ፍላጎት በፍትወተ ደነስ ዝሙት ሰርታ ጽንስ ትይዛለች። ይሄ የመጀመሪያው ጉዳት ነው። ሁለተኛው ጉዳት ይሄ እንደደረሰ ስታውቅ አንድም ሰው ምን ይለኝ በሚል፣ ሁለትም ምጥን በመፍራት ጽንስ እንዲቋረጥ ወይም በዚህ ዘመን አማርኛ ጽንስ ላስወርድ ትላለች። ይሄ ሁለተኛ በደል ይሆናል። በበደል መጽነስ አለ፣ እንደገና የእግዚአብሔርን ፍጥረት መግደል አለ። እንግዲህ የአንዲት ሴት ጽንስ በእግዚአብሔር ፈቃድ ይመጣል። በእርግጥ ሁላችንም እንደምናውቀው በምንም ምክንያት ይሁን እግዚአብሔር የማያውቀው ፍጥረት በሴት ልጅ ማህፀን አይቋጥ። እየተናገረን ያለነው ሴቲቱ ከምትሄድበት መንገድ አንጻር ብቻ ነው። እንግዲህ ጌታችን በዚህ ዓለም በሚኖሩ ክርስቲያኖች ላይ ስለሚደርሰው መከራ ሲናገር ሴትን ምሳሌ ያደረገበትን ነገር ወደኛ እናምጣውና አንድ ክርስቲያን በእግዚአብሔር ሊፈተን ይችላል። በእግዚአብሔር ተፈተነ ሲባል ግን ሐዋርያው ቅዱስ ያዕቆብ በመልእክቱ እንዳለው ማንም ሲፈተን በእግዚአብሔር እፈተናለሁ አይበል ብሎ ያለውን ኃይለ ቃል አንዘነጋውም። በእግዚአብሔር መፈተን ምን ማለት ነው? በእግዚአብሔር መፈተን ማለት እግዚአብሔር የተሻለውን ጸጋ፣ ክብር፣ ስጦታ መስጠት ሲፈልግ እንድንፈተን ፈቃዱ ይሆናል። ፈታኙ ራሱ እግዚአብሔር አይደለም፣ ግን እንድንፈተን መንገዱን ይከፍታል። ምክንያቱም በእግዚአብሔር ተፈተኑ ተብሎ የተነገረላቸው አባታችን አብርሃም፣ አባታችን ኢዮብን የመሰሉ ቅዱሳን ፈተናው እንደሚጠቅማቸው አንድም ፈተናውን እንደሚያልፉ ስለሚያውቅ እግዚአብሔር ፈተና ያመጣል። ግን ፈታኙ እግዚአብሔር አይደለም፣ እንድንፈተን መንገዱን ይከፍታል ማለት ነው። ሁለተኛው የፈተና መምጫ መንገድ ከአጋንንት ልክ ያቺ ሴት ያለ ፈቃዷ ተገዳ ወደ ጽንስ እንደምትገባው አንድ ክርስቲያን መፈተን ባይፈልግም እንኳ መልካሙን ነገር ሲሰራ ካየ አጋንንት ይፈትነዋል። ቤተክርስቲያን፣ ምዕመናን፣ ማንኛውም ሰው መልካም መንገድ ላይ ካለ መፈተኑ ግድ ነው። አጋንንት ይፈትናሉ፣ ምክንያቱም ስራቸው ነው። ሶስተኛውና እጅግ ከባዱ ፈተና ሰዎች ጥንቃቄ አልባ በመሆናችን ምክንያት የሚመጣብን ፈተና ነው። እንግዲህ በዓለም ታሪክ፣ በቤተክርስቲያን ታሪክ የመጡት ፈተናዎች አብዛኞቹ ከሶስቱ አይወጡም። አንድም በፈቃድ እግዚአብሔር ፈተናውን ተከትሎ የሚመጣውን ነገር ስለሚያውቅ እግዚአብሔር፣ አንድም በአጋንንትና አጋንንት ባደሩባቸው ሰዎች ክፋት። እነዚህ ሁለቱ ቤተ ክርስቲያንን ጎድተውት አያውቁም። በጭራሽ ክርስቲያንን በእግዚአብሔር ፈቃድ የሚመጣና አጋንንት የሚያመጡት ፈተና ሰው በራሱ ጎትቶ የማያመጣው ሰው ግዴለሽና ንዝህላል በመሆኑ የሚያመጣው ፈተና ካልሆነ በቀር አይጥለውም። ቢወድቅም ይነሳል። ያ ብቻ ሳይሆን ሽልማትም ያገኛል። ለዛሬ ትኩረታችን እንዲሆን የፈለገነው ነገር ሁለት ነው። በዚህ ትምህርት በሴት ትክስት ያዘነች ሴት አለች። እንታልጸቀት ትለድ ለመውለጃ ጊዜዋ የደረሰ አወወት በህማማ በመከራ ምክንያት የምትጮህ
ሴት አለች። ይሄ ፈተና ማንን ይገልጣል ማንን ያሳያል ብሎ ወደኋላ ተመልሶ የኢትዮጵያችንን ነገር መመልከት የዓለም የቤተክርስቲያናትን ነገር መመልከት በራሱ በቂ ነው። እሱን ሁሉ ለማድረግ ግን ጊዜ አይበቃንም። ስለዚህ በአጭር ማየት የምንችለው ነገር እግዚአብሔር በፈቀደው የመጣ ፈተና ሁሉ ታልፎ ቤተክርስቲያን እዚህ ደርሳለች። አጋንንት ያመጡት ፈተና መቼም እዚህ ዓለም ላይ ቤተክርስቲያን ካስተናገደቻቸው ፈተናዎች እንደ ዓለም ብናየው ከክርስቶስ ዕርገት በኋላ የነበሩት 300 ዓመታት በተለይ ንጉሱ ቅዱስ ቆስጠንጢኖስ ከመንገሱ በፊት የነበሩት 40 ዘመናት በአንድ ንጉስ ብቻ 47 ሚሊዮን ክርስቲያን እስኪታረድ ድረስ በጣም ከባድ ዘመን ነበር። ያ ዘመን ግን ቤተክርስቲያንን አይደለም ማጥፋት፣ መጻሕፍት ተቃጥለዋል፣ ተቆነጻጽለዋል፣ ሊቃውንት ቅዱሳን አይገኙም አይተኩም የሚባሉ አባቶች ሁሉ ታርደው ተወራርደው ተቆርጠው ተከትፈው ቆዳቸው ተገፉ መከራን ሲያዩ ኖሮ እነዚህ አባቶች ከሞቱማ ቤተክርስቲያን እንዴት ብላ ተቀጥላለች መጻሕፍት ከሉም እስኪባል ድረስ። ነገር ግን አንድ ሊቅ ሲሞት 10 እየተካ አንድ ምዕመን ሲሰዋ 1000 እየተካ የዲዮቅልጥያኖስና የመክስሚያኖስ ዘመን እንኳን በዓለም ደረጃ ከዛ የከፋ ታሪክ ዓለም ላይ አልታየም፣ ታልፏል። ለምን? አመጣጡ ክርስቲያኖች ሰነፍ ስለሆኑ ስለማያስተውሉ የመጣ አይደለም። አንድም እግዚአብሔር ባወቀ ነው። የሰማዕታትን ገድል ስትመለከቱ አንድም በአጋንንት ክፋት ነው። በዚህ እግዚአብሔር ለሰማዕታቱ አክሊልን ሊሰጣቸው ይፈልጋል። በዚህ ደግሞ አጋንንት ቤተክርስቲያንን ማጥፋት ይፈልጋል። በዚህ ምክንያት የመጣው ፈተና ተርፎ ወደ ሀገራችን ስንመጣ የመከራ ዘመናት ብዙ ነበሩ። የመከራ ዘመናቱን ግን አዳጋጅ ያደረጋቸው ነገሮች ከታሪክ መማር ካለብን በኢትዮጵያ በጣም የለመድነው 3 የስደት ዘመናት የሚባሉት በዋነኝነት ለኦርቶዶክሳውያን ተለይተው የሚነገሩ የስደት ዘመናት የዮዲት የግራኝና የሱሰንዮስ ዘመን እንድናውቀው የሚያስፈልገው ነገር የችግሩ ምንጭ ፈረንጅ ሳይሆን እኛ ነበርነው። በዮዲት ዘመን ለተፈጠረው ነገር በትክክል ታሪክን ያጠና ካለ የዮዲት ኃይለኝነት አይደለም 40 ዘመን ቤተክርስቲያን ላይ መከራን ያመጣው በዘመኑ የነበሩ ክርስቲያኖች ስንፍናም ጭምር ነው። አንዳንዴ እንዲህ አይነት ነገሮች በደንብ አይተሩ። የዮዲት ክፋት ብቻ ነው፣ የአጋንንትን ክፋት ብቻ አትናገር። አጋንንት 1000 ጊዜ ክፉ ቢሆን አንተ እግዚአብሔር ከሆንክ አንቺ እግዚአብሔር ከሆንሽ እኛ እግዚአብሔር ከሆንን ምንም ማድረግ አይችልም። ሰማዕታትን ተመልከቱ። እጅግራቸው ቢቆረጥ፣ አይናቸው ቢፈርጥ፣ ቆዳቸው ቢገፍፍ ምን ሆኑ? በማሕሌተ ጽጌ ደራሲው ምን ይላል? አባ ጽጌ ድንግል ማሕሌተ ጽጌኪ ወይም ማዛ ጽጌኪ ድንግል ውስጥ አውደ ስም ዘሰክረ። በምስክርነት አደባባይ ከክርስቶስና ከድንግል ማርያም በእውነተኛው ክርስትና ሰክሮ የተገኘ ውግረት እብንን ይመስሉ ሐሰረ። በድንጋይ መወገር ሳር የሚጥሉበትን ያክል ይሰማው ነበር። እሳትኒ ማይባይር ቆሪረ። በእሳት ሲያቃጥሉት በቀዝቃዛ መዋኛ ገንዳ ውስጥ የሚዋኝ ይመስለው ነበር። ለምን? ፈተናው በሱ ስንፍና የመጣ ሳይሆን በፈቃደ እግዚአብሔር የመጣ ነው። አጋንንት ቢያመጡትም እንኳን መታለፍ የሚችል ነው። ስለዚህ የዮዲት ዘመን ትልቁ ፈተና ራሷ ዮዲት ብትሆንም ግን ዮዲት እንድትገንና የሁሉ መከራ እንዲመጣ በዘመኑ የነበሩ ሰዎች አስተዋጽኦ መዘንጋት የለበትም። ሁለተኛው የግራኝ አህመድ ዘመን ነው። በግራኝ አህመድ ዘመን ለተፈጠረው ችግር ተጠያቂኛ ኢትዮጵያውያን ነን፣ በተለይ ኦርቶዶክሳውያን። ለምን ቢሉ ግራኝ አህመድን ማጥፋት ትልቅ ስራ አልነበረም። በነገራቸው ላይ በወቅቱ ስለ ቱርክ እርዳታ መካከለኛው ምስራቅ ላይ ዛሬ ሳዑዲ ከምንለው መንግስት ሲመጣ ስለነበረው እርዳታ ስለሌሎችም የምንነጋገረው እሱ አይደለም። ኢትዮጵያን የግራኝ ዘመን ያጠፋት በግራኝ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ኢትዮጵያ እዛ መከራ ውስጥ የገቡት በዘመኑ ማህበረሰብ ስንፍናም ጭምር ነው። ይህንን ለመመልከት የግድ የግራኝ አህመድን የአፄ ልብነ ድንግልን ብቻ ሳይሆን በዘመኑ የነበሩ የታሪክ መዛግብትን በሙሉ መፈተሽ ያስፈልጋል፣ ከቃል ታሪክ ጀምሮ። አሁንም ቀጥለን በ17ኛው ክፍለ ዘመን የነበረውንና በአፄ ሱስንዮስ የተፈተንበትን ፈተና ስንመለከት እነዚህ ምጦች ምጥ 1 ከዛ ፊት ምጥ የለም፣ የከፋውን ምጥ መናገር ነው። ምጥ 1 ዮዲት፣ ምጥ 2 ግራኝ ነው። ግን በዮዲት ጉዲትና በግራኝ አህመድ መካከል ኢትዮጵያ ውስጥ ምጥ አልነበረም። አምደ ጽዮን ያከሸፉት ከምጥ የከፋ ነገር አይመጣም ነበር። እነ ዘርዓ ያዕቆብ፣ እነ በደ ማርያም፣ እነ እስክንድር መካከለኛው ዘመን በሸዋ መንግስት በምንለው ዘመን እነዚያን በምስራቅ፣ በደቡብ ምስራቅ፣ በሰሜን ምስራቅ መጥተው የነበሩ ዙሪያችንን ከበው የነበሩ ኢትዮጵያ የክርስትና ደሴት ተብላ ተከብራ እንድትኖር ያደረጉ ነገስታት በዛ ዘመን የነበሩ ኢትዮጵያውያን ስራቸውን ስለሰሩ ነው እንጂ እኮ የግራኝ አህመድ ዘመን ከዛ ይቀድም ነበር፣ ወይም ከዛ በከፋ መንገድ ኢትዮጵያ ትጠፋ ነበር። ኦርቶዶክሳዊት ቤተክርስቲያን ትጠፋ ነበር። ስራቸውን ስለሰሩ ነው። ከዛም 17ኛው ክፍለ ዘመን ላይ የምንመለከተው ያው ነው። ምጥ 3 ይባላል። ምጥ አያበቃም፣ ይቀጥላል። ዘመነ መሳፍንት ምጥ ነበረ ለቤተክርስቲያናችን። የድሮች ዘመን ምጥ ነበረ። ከዛ የ5 ዓመት የጣሊያን ወረራ ምጥ ነበረ። ያለፉት 30 ምናምን ዓመታት ምጥ ናቸው። አሁን
ወደ ጉዳያችን እንምጣና ይህች ምጥ ላይ ያለች ሴት ማን ናት ነው የመጀመሪያው ትልቁ ጥያቄ። ማናችንም ምጥ ላይ እንዳለን ግልጽ ነው። ባይሆን ልዩነቱ ምንድነው? ምጥ ላይ መሆናችንን ማወቅና ለማወቅ ነው። ወይም ቅድም እንዳልኩት ከሶስቱ የፈተና መምጫ መንገዶች ከሶስቱም የምጥ መምጫ መንገዶች በዚህ ዘመን ኢትዮጵያና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉበት ምጥ በንዝህላልነታችን በእንቅልፋምነታችን ይመጣ ነው። ኢትዮጵያውያን እንቅልፋም ስለሆነ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እንቅልፋም ስለሆነ ስላንቀላፋን ነው። ዛሬ ሰዎች አፋችንን ከፍተን አሜሪካ እንዲያደረገችን፣ ምዕራቡ እንደዚህ ያደረገን፣ ምስራቁ እንደዚህ ያደረገን። አዎ ክፉዎች ናቸው። ውሻ ጮኸ ተብሎ አይከሰስ፣ ድመት አይጥ ያዘ ተብሎ አይከሰስ። ምንጊዜም ቢሆን ጉድጓዷን ያላዘጋጀች ቀበሮ ማደሪያዋን የማታውቅ አይጥ መበላት ነው። አይጥ ሆነናል። በዘመኑ በጣም አዝናለሁ። ለማንድ ሊቅ የሚሉት ነገር አለ። አይጥ የመሆናችን ማሳየ ያገኘውን እንበላለን ሲሉ ሰምቻቸዋለሁ። እውነት አይጥ ነች እንግዲህ ያገኘችውን ትበላ። ከክርስቲያን አንጻር ሲታይ በጣም ያሳፍራል። ይሁሉ ችግሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ችግሩ ኢትዮጵያ ላይ የመጣው ስላልሰራን፣ ስላልተጋን፣ አንድነታችን ስላጠፋን፣ ከእግዚአብሔር ስለተጣላን፣ የሀገራችንን እውነት ማወቅ ስላልቻለን ነው። እኔ በጣም ማዝነው ነገር በዚህ ዘመን ሰዎች ኢትዮጵያዊ ነኝ ብለው ሲሉ ምንድነው ነኝ ማለት? ለምሳሌ እኔ እንደው ጌታዬ ቸሮ መድኃኔዓለም ይቅር በለኝ መልአክ ነኝ ብዬ ልበል አይደለሁም፣ ልሆንም አልችልም። ነገር ግን ነኝ ከማለት ማን ይከለክለኛል? ግን መልአካዊነት በቃል ነው? በመታወቂያ ነው? በፓስፖርት ነው? ምንድነው ኢትዮጵያዊነት? በመጀመሪያ ደረጃ እንዴት አንዲት ሴት ምጥ ላይ ሆና እንኳን እንዴት ምጥ ላይ መሆኗን አታውቅም? እኔ በጣም በዚህ ዘመን ስለ ኢትዮጵያ፣ ስለ ሀገራችንና ስለ ቤተክርስቲያናችን፣ ስለ ኦርቶዶክሳዊ ተዋሕዶ ሳስብ እኔም ማዝነው በምጡ አይደለም፣ በራሳችን እንቅልፍ ያመጣነውን ምጥ ከነመኖሩ እንኳን የምናውቅ በጣም ጥቂቶች ነን። ከዛ ጣስት ቀስርቱ ላይ ጳጳሱ እንዲያደርጉ፣ ቄሱ እንዲያደርጉ፣ በሰሜን እንዲህ የሚባል ጠላት፣ በደቡብ የሚባል አላው ችግር አለ። ግን የችግሩ ምንጭ ማን ነው ብሎ ብትጠይቅ ማንም አይደለም። አንተ፣ አንቺ፣ እኔ፣ እኛ ነን። ማንም አይደለም። መፍትሄውም ያለኛ ጋር። ስለዚህ ይሄ ምጥ ጌታ የተናገረላት ያቺ ሴት ምሳሌ ሆና እየተነጋገርንለት የምንገኘው ምጥ በዚህ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ የምጥ ደረጃ ላይ ደርሳለች። ግን ምን ጊዜም ቢሆን ማወቅ ያለብን ነገር ምጥ በጣም እንዳይከፋ ይሰራ ነው እንጂ ማለፉ አይቀርም። ሲያልፍ ግን ምጥ አንድም ክፉ አንድም መልካም ነው የሚያመጣው። ክፉ ጽንሱ ሞቶ እንዲወለድ ሊያደርገው ይችላል። የምጡ መብዛት ሕፃኑን አፍኖ ሊገለው ይችላል። የግድ ጌታ ቀደም ተናግሯል። እምከመ ወለደት እጓላ የተዘከሩ እንከ ለሕማማ። ወንድ ልጅ ከወለደች በኋላች ሴት መከራዋን አታስበውም፣ ምጧን አታስብ። ለምን? እስመ ወለደት ብእሲ ውስተ ዓለም። እግዚአብሔርን የመሰለ በእግዚአብሔር አርአያ ተፈጠረ ወንድ ልጅ ወልዳለች። ምጡ በጎ ውጤት ነው ያለው። ወደድንም ጠላንም ምጡ ያልፋል። ሲያልፍ ግን አንድም ሕፃኑን በመግደል አንድም እናቲቱን በመግደል እንዳይሆን አደራ ለማለት ነው። የዚህ ትምህርት መሰረታዊ ዓላማ ይሄ ነው። ይህንን ትምህርት የምትሰማ ሁላችሁ ኢትዮጵያውያን፣ ይልቁኑ ኦርቶዶክሳውያን ልብ እንድንል የምፈልገው ነገር ሀገራችን ምጥ ላይ ናት፣ እየጮኸች ነው። ይሄ ምጥ ሲያልፍ አንድም ሕፃኑ አንድም እናቲቱ እንዳይሞቱ አደራችሁን። እንግዲህ በዚህ በሳይንሱ በዚህ በጤና ሚኒስቴር የሚባል ነገር አለ። እናትም ደህና ልጅም ጤና የሚባል አባባል አለ። ምጡ ሲያልፍ እንደዛ እንዲሆን ነው መስራት ያለብን። እንደዛ የሚሆነው ግን አሁን እየተሰራ ባለው መንገድ አይደለም። ስለዚህ ምን እናደርግ? ምን ብናደርግ ይሻላል? የመጀመሪያው ትልቁ ነገር አንደኛው ሀገርን ቤተክርስቲያንን ምጥ ላይ እንደሆኑ እወቁ። ማለት በጭንቅላታችሁ አስቡት ማለት አይደለም። የኑሯችሁ አካል አድርጉት። እናቱ ምጥ ላይ ያለች ሴት እንቅልፍ ይወስደዋል? ኢትዮጵያ እናት አይደለች? ኦርቶዶክሳዊት ቤተክርስቲያን ከእናትም እናት አይደለች? እኛን አይደለም ሀገር አልወለደችም? ስለዚህ ምጥ ላይ መሆናችንን እንወቅ። ምጥ ላይ መሆኗን ያወቀች ሴት ሌላ ሀሳብ የላት። ዝም ብለህ ፌስቡክ ላይ ወይ ሶሻል ሚዲያ ላይ ለምትጽፈው ነገር አለ ይሄን የምንነጋገረው እንደዚህ ተባለ እንደዚህ አይደለም። ምጥ ላይ የሆነች ሴት ሌላ ምንም ትኩረት የላትም። ብቸኛ ትኩረቷ ምጧ ብቻ ነው። እንዴት ምጡን መገላገል እንዳለባት ብቻ ነው የምታስበው። ስለዚህ የመጀመሪያው ትልቁ ነገር ምጥ ላይ እንደሆነን እንወቅ። ሀገር ቤተክርስቲያን ምጥ ላይ እንደሆኑ እንወቅ። ያው እስካሁን በታሪክ ያየናቸው የምጥ ታሪኮች አሳላፊ አላቸው። የቸገረን እሱ ነው። ለዮዲት ዘመን አሳላፊ አለ፣ ለግራኝ ዘመን አሳላፊ አለ፣ ለሱስንዮስ ዘመን፣ ለሌላውም ዘመን ሁሉ አሳላፊ። ዛሬ ኢትዮጵያንም ቤተክርስቲያንም ማን እንደሚያሻግራቸው እግዚአብሔር ነው። ግን እግዚአብሔር የሚያድርበት ሰው አብሮ የሚሰራበት ሰው ይፈልጋል። እግዚአብሔር ብቻውን እኔ አንዳንድ ጊዜ ኢትዮጵያ ሀገር እግዚአብሔር ናት አትጠፋም የምትሉ ሰዎች ታስገርሙኛላችሁ። ለምን? አሜሪካ ታዲያ የማን ሀገር ናት? ጌታ ለፈሪሳውያን የተናገራቸው መጻሕፍትን አታስተውሉምና ትስታላችሁ ይላል። መጽሐፍ ምን አለ? ለእግዚአብሔር ምድር በምልአ፣ ምድር በሞላዋ የእግዚአብሔር ናት። የእግዚአብሔር ምድር የነበረችው ኢየሩሳሌም አልጠፋች? አንዴ አይደለም ደጋግማ ጠፍታለች። ኢትዮጵያ የእግዚአብሔር ሀገር ናት፣ አጠፋም። አሜሪካም የእግዚአብሔር ናት፣ ሳውዲም የእግዚአብሔር ናት።
ታዲያ ትናንት የተቀደሱ ክርስቲያኖች የነበሩባቸው እነ ሳዑዲ፣ እነ ኦማን፣ እነ ካታር፣ እነ ኢራን፣ እነ ማሌዥያ፣ ኢንዶኔዥያ፣ እነዚህ ደቡብ ኤዥያ ላይ ፋሪስት፣ ሩቅ ምስራቅ ላይ ያሉት ቻይና የስንት ክርስቲያኖች ሀገር አለ የነበረችው። ዛሬ መጽሐፍ ቅዱስ ማንበብ በስቅላት የሚያስቀጣባት ሰሜን ኮሪያ እኮ ክርስቲያን ሀገር ነው የነበረችው። እንዲህ ወገኖቼ ሐዋርያት ያልደረሱበት ምድር እኮ የለም። ውስተ ኩሉ ምድር ወፃ ነገሮሙ ተብሎ ተነግሯል። በመላው ዓለም ዞሮ አስተምረዋል። ሊቢያ፣ ቱርክ የእግዚአብሔር ሀገር ነው የነበሩት። እንዴ የቅዱስ ዮሐንስ አፈወርቅ ሀገር ዛሬ ቱርክ ታውቃላችሁ አይደለም? ክርስቲያኖች የመንግስት ስራ መቀጠል የማይችሉባት ሀገር እኮ ሆናለች። ስለዚህ ኢትዮጵያ አትጠፋም እያልክ አትዝፈን። እንዳትጠፋ ለማድረግ ነው መስራት ያለብህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነቱን እግዚአብሔር በፈለገ መንገድ ይጠብቀዋል። አንተ ግን እንዳትጠፋ፣ አንቺ ግን እንዳትጠፊ ማወቅ አለብን። ሃይማኖት ክርስቶስ ዳግም እስከሚመጣ አይጠፋም፣ ታወቃል። አይጠፋም ማለት ግን ሃይማኖት የሚባለው ነገር እግዚአብሔር ሃይማኖትን በወደደበት ቦታ ያስቀምጠዋል ነው። ወልድ ዋይድ የምትል ሃይማኖትን ያስቀምጣታል ማለት ነው እንጂ እኛ ክርስቲያኖች አንጠፋም ማለት አለ። በነገራችሁ ላይ ኢትዮጵያ 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 እያለን የምንናገረው በዘይቤ በስመ ማኅደር ይጼዋ ሀዳሪ፣ በማደሪያው የሚጠራ አዳሪው ነው። ኢትዮጵያ ምንልኛ ነው እንጂ ሌላ ምን ኢትዮጵያ ነው? ምድሩ ነው? ምድሩን አይደለም። ምድሩ የራሱ ስፍራ አለው። ዛፍ ቅጠሉ የራሱ ስፍራ አለው። ስለዚህ የመጀመሪያው ትልቁ ነገር ምጥ ላይ እንዳለን እንወቅ። ሁለተኛው እንዲታወቅ የምፈልገው ነገር ሀገርና ቤተክርስቲያን ምጥ ላይ የገቡት በእኔና በአንተ ጥፋት መሆኑን ማወቅ አለብን። ይህን ካላወቅ ምንም መድኃኒት የለም፣ ምንም መፍትሄ አይገኝም፣ ጨርሶ አይገኝም። ቸሩ መድኃኔዓለም የሰማይ የምድሩ አምላክ እሱ እግዚአብሔር ነው ምስክር። የዚህ ሁሉ ችግር ምንጭ ማንም አይደለም፣ የእኛ እንቅልፍ ነው። ስለዚህ ቤተክርስቲያንና ሀገር ወገኖቻችን ምጥ ውስጥ የገባ ነው በእኛ ጥፋት መሆኑን ይወቅ። ሰው ጥፋቱ መሆኑን ካወቀ ምንድን ነው የሚያደርገው? ያጠፋ ሁለት አይነት አካሄድ አለው። ለፍርድ ከቀረበ ይቀጣል። እኛ ግን አሁን ለፍርድ አልቀረብንም። ስለዚህ ያለው አማራጭ ምንድን ነው? ማስተካከል። ምን ነው የምናስተካክለው? አንደኛ ከእግዚአብሔር ጋር ተጣልተናል። በእውነቱ በንስሐ ተመልሰን ከእግዚአብሔር ጋር እንታረቅ። ቅዱስ ጳውሎስ ብርሃን ላይ ከእግዚአብሔር ጋር ታረቁ ብዬ ስለ ክርስቶስ እለምናለሁ ይላል። አሁንም እኛ ወንድሞቻችሁ ሁሉንም ክርስቲያን፣ ሁሉንም የሰው ልጅ ማንም ሳይለይ ሁሉንም ኢትዮጵያዊ ከእግዚአብሔር ጋር ታረቁ ብለን እንለምናለን። ከእግዚአብሔር ጋር ተጣልቶ ምንም መድኃኒት የለም። ምንም ብትሰራ ምንም ብንሰራ ከእግዚአብሔር ጋር ከዚህ የተጣላ ሰው ምንም መፍትሄ የለው። ስለዚህ እየተነጋገርን ነው። አንደኛ ምጡን እንወቀው፣ ሁለተኛ ነገር ችግሩ ከኛ እንደሆነ እንወቅ፣ ሶስተኛ ነገር ከእግዚአብሔር እንታረቅ። እሱ ብቻ ግን በቂ አይደለም። ከእግዚአብሔር ታርቀህ ቁጭ አትልም፣ መስራት አለብህ። እንኳን በምድር እግዚአብሔር ገነትን ለአዳም ፈጥሮ ሲሰጠው የተስተካከለችውን ገነት ተገበራ ብሎታል፣ ሰራባት ብሎታል። ስለዚህ ለመፍትሄ እንዘጋጅ። ምጥ ብለን አይደል ያነሳነው? ምጥ ያለች ሴት ምጥ ላይ መሆኗን ካወቅ ምንድን ነው የምታደርገው? አንተ ልታደርገው የምትችለውን ነገር ለይተህ እወቅ። ከዛ ቀጥሎ ከአንተ በላይ የሆኑ ነርሶች፣ ሐኪሞች እንደየደረጃው ነው። ለምሳሌ አንድ መደበኛ አዋላጅ ልታዋላት የምትችል ሴት ትኖር ይሆናል። አይ ከአቅሜ በላይ ነው ብላ አዋላጅ ነርስ የምትጠራ ትኖራለች። አይ ነርሲቱ ደግሞ የማትችለው ሆና እንደገና ከዛ በላይ ደግሞ የፅንስና የማህፀን ስፔሻሊስት ሐኪም ሊጠራ ይችላል። ስለዚህ ሁሉም የራሱን እንዲወጣ እኔ ማድረግ የምችለው ምንድን ነው ብሎ መነጋገር ነው። ይሄ ምጥ አንድ ሰው ሁለት ሰው የሚፈታው ምጥ አይደለም፣ ከላይ እግዚአብሔር የሚፈታው ነው። ነገር ግን ኦርቶዶክሳውያንና ኢትዮጵያውያን በአንድነት ቆመን ካልሆነ በቀር ይህንን ምጥ ልንፈታው አንችልም። እንዳልኳችሁ ምጡ ሊያልፍ ይችላል። ምጡ ሲያልፍ ግን እናቲቱን ቤተክርስቲያን ልጅቱን ሀገር ገሏቸው እንዳይሄድ ወንዱ ልጅ እንዲወለድ ምጡ ያልፋል። ምጡ የኢትዮጵያን ትንሣኤ ይዞ እንዲመጣ ከተፈለገ ስለ ኢትዮጵያ ትንሣኤ በጣም ብዙ ሰው አፉ ሞልቶ ይናገራል። ተስፋ እናደርጋለን ነው የኢትዮጵያ ትንሣኤ ብቸኛው መንገድ የእኛ ትንሣኤ እንጂ ኢትዮጵያ የምትባል ሌላ ምን አለች? ቅድም እንዳልኩት እኛ ከተነሳን ኢትዮጵያ ትነሳለች፣ እኛ ከተኛን ያው ትተኛለች፣ ከሞትን ትሞታለች። ስለዚህ መድኃኒቱና መፍትሄው ዋናው ትልቁ ነገር እንዲታወቅ የሚያስፈልገው ነገር ቀደም ሲል የጠቀስኳቸው መፍትሄዎች ይዞ ጌታ እንከመ ወለደት እጓላ ኢትዝየከሩ እንከለ ሕማማ፣ ልጇን ከወለደች በኋላ መከራዋ ትዝ አይላትም። እንዴት ብሎ ለምን? የምጧን ዋጋ አግኝታለች። እሱ ምንድነው? እስመ ወለደት ብእሲ ውስተ ዓለም፣ ወንድ ልጅን ነገ ንጉሥ ጳጳስ ሊሆን የሚችል በምድር የሚገዛ በሰማይም የሚገዛ እግዚአብሔር ያደለው ፍጥረት ነው የወለደችው ይህች ሴት። ስለዚህ የኢትዮጵያን የቤተክርስቲያን ምጥ ነገ የተሻለውን ነገር ይዞ እንዲመጣ ከፈለግን ቀደም ሲል የተናገርናቸውን 4 ነገሮችን ይዘን እንስራ። ለመጨረሻ ጊዜ ለማስታወስ ያክል ምጥ ላይ መሆናችንን እናውቅ። የምጡ መምጣት ምክንያት የኛ አለመስራትና ነዘላልነት መሆኑን እናውቅ። ሶስተኛው የኛ ጥፋት መሆኑን ካወቅን ከእግዚአብሔር ጋር እንታረቅ። አራተኛ ኦርቶዶክሳውያን ሆነ ኢትዮጵያውያን በአንድነት በሃይማኖት ቆመን ጠላት እንዋጋ። ምንም በሉ ምንም በሀገር ውስጥ ያሉ የቤተክርስቲያንም የሀገር ጠላቶች እልፍ ናቸው፣ ግን እነሱ ትንኝ ናቸው፣ በእግዚአብሔር ፊት ትቢያ ናቸው።
እንኳን ሌላ ዓለምን ያክል የሚፈራት አሜሪካን እንኳን ትቢያናት በእግዚአብሔር ፊት ቁም ነገር አይደለችም። ለምን እግዚአብሔር ምስሌነ መኑ ይክለነ ብለን ያኔ እንዘምራለን። ቅዱስ ጳውሎስ እግዚአብሔር ከኛ ጋር ከሆነ ማንም አይችልንም። ኢትዮጵያ ታፍራ ተከብራ ለምንኖሮች አለቀ። ቅድም በተናገር ከእግዚአብሔር ጋር ከሆነና የሚጠበቀብን ነገር ከሰራ መፍትሄው ይሄ ነው። ቸሩ መድኃኔዓለም የሀገራችንን ምጥ አቅሎ እኛንም ለንስሐ አብቅቶ በጎውን ስራ እንድንሰራ ልቦናችን አነቃቅቶ የኢትዮጵያን ጥፋት ሳይሆን የኢትዮጵያን ትንሣኤ በሌላ በምንም መንገድ አለ። በተስፋ በትንቢት አይደለም። በትንቢት የሚመጣ ነገር የለም። በመጀመሪያ ደረጃ የትንቢት ዘመን አይደለም። አሁን ኢትዮጵያ ትነሳለች ብሎ አንድ አባት ስለተናገረ የምትነሳ ኢትዮጵያ የለችም። ኢትዮጵያ ትጠፋለች ስላለ አንድ አባት የምትጠፋ ኢትዮጵያ የለችም። ይህንን ስላችሁ ቃለ አበውን ለማስተካከል አይደለም። የአባቶችን መልእክት ከሚቀበሉ ሰዎች መካከል አንዱ ስለሆንኩኝ አይሉ የሚሉት ምንድን ነው? እንድትነሳ አንተ ተነሳ። ልክ ሊቁ ቅዱስ ዮሐንስ አፈወርቅ እንዳለው ልጠብቅ ዘንድ ራስህን ጠብቅ ነው። ሰው እግዚአብሔር ይጠብቀኛል ብሎ መሀል አስፋልት ላይ ቢቆም መኪና ይገጨዋል። እግዚአብሔር ሊጠብቀው አይችልም። ለምን? በስነ ተፈጥሮ የተሰጠውን ኃላፊነት ካልተወጣ እግዚአብሔር አይጠብቀው። እኛም እንደ ክርስቲያን እንደ ኦርቶዶክሳን የሚጠበቅብንን ካልሰራን ትንሣኤ ብሎ ነገር የለም። የዘር ሽኩቻውን ጣሉት፣ እንጣለው፣ ክፋታችን እንጣለው። እንደ እውነቱ ቅድም እንዳልኳችሁ ኢትዮጵያዊ ነኝ ከምንድል እንደ ኢትዮጵያዊ እንኖር። ልክ ቅድም እኔ መልአክ ነኝ ብዬ ነኝ መብቴ ነው ላለኝ ማን ይከለክለኛል? በዚህ ዘመን አነጋገር መብቴ ነው የሚባለው። ስለዚህ እንድናደርግ አደራ እንድንነቃ። አሁንም እንግዲህ አንተ የምትተኛ ንቃ ይላልና መጽሐፍ፣ እንድንነቃ አደራ ለማለት እወዳለሁ። እግዚአብሔር አምላካችን ለሀገራችን ለወገኖቻችን ሁሉ ሰላሙን፣ ምሕረቱን፣ ፍቅሩን፣ አንድነቱን ይስጥልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን።